بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. عمر ابن الخطاب رضي الله عنه እንዲህ ብለዋል፣ የሚተሳሰባችሁ ሳይመጣ በፊት ነፍሶቻችሁን ተሳሰቡ፣ የሚመዝንህ ሳይመጣ በፊት ራስህን መዝን፣ ለመጪው ዓለም ተዘጋጅ። አላህ ስብሓንሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም የውመኢዝን ቱዕረዱነ ላ ተኽፋ ሚንኩም ኻፊያ። በዚያ ቀን ከናንተ ተደባቂ ነገሮች የማይደበቁ ሲሆኑ ትቀርባላችሁ። ሱረቱል ሐቃ አንቀጽ 18። ነፍስ ታማኝ እንዳልሆነ ባልደረባ ናት። በየጊዜው ካልተከታተሏት ታስታለች። ሐሰን ኢብኑ ሲናን አላህ ይዘንለትና በአንድ አዲስ በተሰራ ቤት አጠገብ ሲያልፍ ይህ ቤት ደግሞ መች ነው የተሰራው ብሎ ለራሱ ከጠየቀ በኋላ መልሶ የማይመለከትህ ነገር ውስጥ ትገባለህን በማለት ራሱን ወቀሰ። ለነፍሱ መቀጮ ይሆናት ዘንድም 1 ዓመት መጾሙ ተወስቷል። ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ ሲሉ አስተላልፏል፣ ከነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ በኋላ ነበርኩ። እንዲህ አሉኝ፣ አንተ ልጅ ሆይ ጥቂት ቃላትን አስተምርሃለሁ። የአላህን ትእዛዝ ጠብቅ፣ ከፊት ለፊትህ ታገኘዋለህ። ከጠየክ አላህን ብቻ ጠይቅ። እርዳታ ስትፈልግ በአላህ ብቻ ተረዳ። ሕዝቦች ሁሉ ሊጠቅሙ ቢሰባሰቡ በርግጥ አይጠቅሙህም። አላህ በርግጥ የወሰነልህ ነገር ሲቀር ሊጎዱህ ቢሰበሰቡም ሊጎዱህ አይችሉም፣ አላህ በርግጥ የወሰነብህ ነገር ቢሆን እንጂ። ብዕሮች ተነስተዋል፣ ገጾቹም ደርቀዋል። ትርሚዚ ይዘግበውታል። ሙኽተሰር ሚንሃጅል ቃሲዲን በተሰኘው መጽሐፍ እንደተጻፈው የሰው ልጅ 4 ነገሮችን በትኩረት ማሰብና ማስታወስ ይገባዋል። እነርሱም መልካም ስራውን፣ ኃጢአቱን፣ አውዳሚ ባህሪያቱንና ሰናይ ባህሪያቱን። ስለሆነም ኃጢአትና አውዳሚ ባህሪያቱን ከተቆጣጠረ ወደ ፈጣሪው አላህ ስብሓንሁ ወተዓላ መቃረቡ የሚቀር አይደለም። በአገልባጩ ለነዚህ ጉዳዮች ትኩረት ካልሰጠ ደግሞ ከአላህ በመራቅ የሸይጣን ወዳጅ መሆኑ አይቀርም። በዚሁ መሰረት ማንኛውም ሰው በየጊዜው ወይም በየዕለቱ የሚከታተለው የሆነ በወረቀት ላይ የሚያሰፍረው የሚሞላ ቅጽ ያስፈልገዋል። እዚያ ቅጽ ላይ እነዚህን 4 ጉዳዮች በመጻፍ የዕለት ተዕለት ክትትል ማድረግ ይኖርበታል። ራስህን ለማስታወስ በማሰብ ለመጨረሻ ጊዜ መቃብር የዘየርከው መቼ ነው? ታስታውሳለህን? የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለዋል፣ ቀብርን እንዳትጎበኙ ከልክያችሁ ነበር፣ ከዚህ በኋላ ግን ጎበኙ። ሙስሊም ዘግበውታል። በሌላ ዘገባ ደግሞ ቀብር መጎብኘት የፈለገ መጎብኘት ይችላል፣ ምክንያቱም ይህ ተግባር መጪውን ዓለም ያስታውሰናል ማለታቸው ተዘግቧል። መቃብርን መጎብኘት ይፈቀዳል። በተለይም ደግሞ ወንዶች የቅርብ ዘመዶቻቸውን ሐቅ ለመወጣት ቢፈጽሙት ይወደዳል፣ ምክንያቱም መጪውን ዓለም ያስታውሳል። ለሴቶች ግን መቃብርን መጎብኘት ይጠላል። ሸሪዓው ከከለከላቸው ድርጊቶች ጋር ሲደመር ደግሞ ክልክል ይሆናል። ለምሳሌ ፊትና ይገጥማቸዋል ተብሎ ከተፈራ ይበልጥ ይከለከላሉ። ግና ሟች የቅርብ ዘመዳቸው ከሆነና ሸሪዓውን እንደማይጥሱ ከታመነ ቢጎበኙ ይፈቀድላቸዋል። የምእመናን እናት ዓኢሻ ረዲየላሁ ዐንሃ እንዳስተላለፉት የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ ከእርሳቸው ጋር በሚያድሩባቸው ሌሊቶች ዘወትር ሊነጋጋ ሲል በቂዕ ወደ ተባለው መካነ መቃብር ይወጡና እንዲህ ይላሉ፣ የዚህ ሰፈር ነዋሪ አማኞች ሆይ ሰላም በእናንተ ላይ ይስፈን። ነገ እውን እንደሚሆን የተነገራችሁ ነገር ተከስቷል። እስክትቀሰቀሱ ድረስም መቃብር ውስጥ ትቆያላችሁ። እኛም በአላህ ፍቃድ እናንተን እንቀላቀላለን። አላህ ሆይ ለበቂዕ አልገርቀድ ሰዎች ምህረትን ለግስ። ሙስሊም ዘግበውታል። ቡረይዳ ረዲየላሁ ዐንሁ እንዳስተላለፉት አንድ ሰው ወደ መቃብር ሲሄድ አሰላሙ ዐለይኩም አህለ ዳሪል ሙእሚኒን ወልሙስሊሚን
وإنا إن شاء الله بكم لاحقون أسأل الله لنا ولكم العافية ይበል። ትርጉሙ ደግሞ የዚህ ሰፈር ሰዎች የሆናችሁ አማኞችና ሙስሊሞች ሆይ እኛም በአላህ ፈቃድ እናንተን እንቀላቀላለን። አላህ ለኛም ለናንተም እዝነቱን ይለግስ ማለት ነው። ሙስሊም እንደዘገቡት ኢብኑ አባስ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በአንድ ወቅት በመዲና የቀብር ስፍራዎች አለፉ። ፊታቸውን ወደ እነርሱ አዞሩና እንዲህ አሉ፣ አሰላሙ ዐለይኩም ያ አህለል ቁቡር የግፊርላሁ ለና ወለኩም አንቱም ሰለፉና ወነሕኑ ቢልአተር። ትርጉሙ የመቃብር ባለቤቶች ሆይ አላህ ለኛም ለናንተም ምህረትን ይለግሰን፣ እናንተ ቀድማችሁናል እኛም እንከተላችኋለን አሉ። ትርሚዚ ዘግበውታል። አላህ እርሱን ለሚታዘዙ አማኞች የምቾትና የመረጋጋት ምንጭ ሲሆን የሚያመልኩት ሰዎችም እጅግ አለቀው አላህን ይወዳሉ። በአላህ ምቾትን የምታገኝ ሴት ደስተኛና ሕይወትን የምታጣጥም ትሆናለች። ልቧ ሰላም ከመሆኑ በተጨማሪ በሕይወትና በአላህ ፍቅር ይሞላል። የአላህ ድንቅ ባህሪያት ከህሊናዋ አይጠፋም። የላቁ ስሞቹም በአእምሯ ይመላለሳሉ። የእርሱን ስሞች በማስታወስ የባህሪያቱን ትርጉም ታስተነትናለች። አእምሯ አርራሕማን ወይም እጅግ በጣም ሩህሩህ፣ አርረሒም ወይም እጅግ በጣም አዛኝ፣ አልሐሚድ ወይም ምስጉን፣ አልሐሊም ወይም ታጋሽ፣ አልበር ወይም የመልካም ነገር ምንጭ፣ አልለጢፍ ወይም ቸር፣ አልወዱድ ወይም አፍቃሪ፣ አልከሪም ወይም እጅግ በጣም ቸር፣ አልዓዚም ወይም ሁሉን ቻይ፣ አልባሪ ወይም ፍጥረትን የሚጀምር በሆነው ፈጣሪ ምቾትና መረጋጋትን ታገኛለች። አልዓዚም ሁሉን ቻይ ለሆነው ፈጣሪዋም ቅርበት ይሰማታል። አላህ ለባሮቹ ቅርብ መሆኑን ማወቅ መረጋጋትንና በእርሱ ጥበቃ ስር መሆንን የማወቅ ደስታ ያመጣል። አላህ ስብሓንሁ ወተዓላ ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ባሮቼም ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ሱረቱል በቀራ አንቀጽ 186። ሆኖም በአላህ መረጋጋትና ምቾትን ማግኘት ጠንክረው ሳይሰሩ አይገኝም። የብዙ መታዘዝና የፍቅር ውጤት ነው። አላህን የሚታዘዝና ትእዛዛቱን የሚከተል ለእርሱ ባለው ቅርበት ልክ ደስታና መረጋጋትን ያገኛል። እጅግ ቸርና በጣም ሩህሩህ የሆነው አላህ ስብሓንሁ ወተዓላ ባሪያው ተስፋ ከሚያደርገው በላይ ሳይጠይቀው በፊት ይሰጠዋል። ከዚህ በተጨማሪም ትንንሽ ሥራዎችን ይቀበላል። እጅግ የብዙ ስህተቶችንም ይቅር ይላል። አላህ ስብሓንሁ ወተዓላ ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም يسأله من في السماوات والأرض كل يوم هو في شأن በሰማያትና በምድር ውስጥ ያሉት ሁሉ ይለምኑታል፣ በየቀኑ ሁሉ እርሱ በሥራ ላይ ነው። ሱረቱ ረሕማን አንቀጽ 29። እርሱ ትኩረት መስጠት አያቅተውም፣ ሁሉንም ይሰማል። ብዙ ነገሮችን ባንዴ በመጠየቁም አይደናገርም። ሰዎች እሱን በመጥራት ችክ ቢሉ እርሱ አይሰለችም። እንዲያውም እርሱን በመጥራት ላይ ሲበረቱ ይበልጥ ደስ ይለዋል። አላህ መጠየቅን ይወዳል። ከተውንም የሚቆጣው ካልተጠየቀ ነው። ባሪያው ለራሱ ደንታ በሌለው ሰዓት እንኳን እርሱ ያዝንለታል። በግልጽ ነውር የሚሰራ ቢሆን እንኳን ነውሩን ይሸፍንለታል። ባሪያው ለራሱ እዝነት ባጣበት ወቅትም እርሱ ምህረትን ይለግሰዋል። ከእርሱ በቀር ማንም ወደ እምነት መምራት፣ ውሸትን ማስወገድ፣ ጸሎትን መስማት፣ ኃጢአትን መማር፣ ገመናን መሰተር፣ ጭንቀትን ማስወገድ፣ ተስፋ ለቆረጠ መድረስ እንዲሁም
ጸጋና ምህረትን መለገስ እንደማይችል እየታወቀ አላህ እንዴት አይወደድም? አላህ ስብሓነሁ ወተዓላ ከሰጪዎች ሁሉ የበለጠ ለጋስ፣ ምህረትን ለሚጠይቁ እጅግ መሐሪ፣ እርዳታ ከሚጠየቁ ሁላ የላቀ ቸር፣ ሰዎች ከሚሸሹባቸው ሁሉ የበረታ ኃይል ያለውና ሰዎች ከሚመኩባቸው ሁሉ ይበልጥ ተንከባካቢ ነው። እርሱ ለባሪያው እናት ለልጇ ከምትራራው በላይ ሩህሩህ ነው። በባሪያው ንስሐም በበረሃ ላይ ስንቁን የያዘችው ግመል ጠፍታ ተስፋ ቆርጦ ሞትን ሲጠባበቅ ድንገት ያገኛት ሰው ከተደሰተው በላይ ይደሰታል። አንድ የማውቀው ሰው እግሩ ተቆረጠና ላጽናናው ሄድኩ። ብልህና አዋቂ ሰው ነበር። እናም ኡማው ካንተ ፈጣን ሯጭ ወይም የነጻ ትግል ሻምፒዮን እንድትሆን አይጠብቅም። ካንተ የሚፈለገው ጠቃሚ ምክር መለገስና የነጠሩ ሐሳቦችን ማፍለቅ ብቻ ነው። ያ ብቃት ደግሞ አሁንም አለ ብዬ ለማጽናናት ነበር አካሄዴ። ሆኖም ልጠይቀው በሄድኩ ጊዜ ምስጋና ለአላህ ይገባው፣ ይህ እግሬ ከኔ ጋር ለ10 ዓመታት ቆይተዋል። እንዴት ጥሩ ወዳጄ ነበር። የኔ መጽናኛ ግን በሃይማኖቴ ያለኝ ጽናት ነው አለኝ። አንድ ጠቢብ እንዲህ ብሏል፣ የእምሮ ሰላም ሊረጋገጥ የሚችለው በአንድ ጉዳይ ላይ ሊገጥም የሚችለው የመጨረሻ ክፉ አጋጣሚ እንደሚደርስ በመጠበቅና ያንንም በጸጋ ለመቀበል በመዘጋጀት ነው። የዚህ ምክንያቱ ከስነ ልቦና ሳይንስ አንጻር ሲካይ አንድን ሁኔታ በጸጋ መቀበል ኃይል እንዲፈተለክ ስለሚፈቅድ ነው። ይሁን እንጂ በሺዎች የሚቆጠሩ ሰዎች በንዴት ላይ ሆነው መራሩን ሁኔታ ለመቀበል አሻፈረኝ ይላሉ። ይብዛም ይነስ የተረፋቸውን ነገር ይዘው ተስፋቸውን ከማለምለም ይልቅ ከትላንት ጋር ጉሮሮ ለጉሮሮ በመተናነቅ ዋጋ ለሌለው ጭንቀት ሲዳረጉና ሕይወታቸውን ሲያመሰቃቅሉ ይታያል። እንደ ኢስላም አተያየት ባለፉ ውድቅቶች መተከዝና የፈሰሰን ውሃ ለማፈስ መጣር በኃያሉ አላህ ስብሓንሁ ወተዓላ ያለማመንና ባሳለፈው ውሳኔ ያለመርካት ምልክቶች ናቸው። ተስፋ መቁረጥ የአእምሮ ሰላምን የማንኮታኮት ኃይሉ ከባድ በመሆኑ እጅግ አደገኛው ጠላትህ ነው። አላህ ስብሓንሁ ወተዓላ ሁሌም ከጎናችን ነው። እኛ ብቻ እጆቻችንን አንስተን ዱዓ ከማድረግ አንቦዝን ወዳጆች። اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام، تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام، تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام، تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. يا حي يا قيوم برحمتك نستغيث، أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. اللهم أنت السلام ومنك السلام، تباركت وتعاليت يا ذا الجلال والإكرام. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك، أشهد أن لا إله إلا أنت،
أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.